እንደውም እነሱ ደርሰው ነው ያዳኑሽ እንጂ ብገልሽ ደስ ነው የሚለኝ እሺ ፍቅራለሁ ብዬ ነው አፋውጥቼ መናገር ነበረብኝ እኔ ያለው ጭራሽ ያስተዋወቁትን ጓደኛዬን እንዴት ነው የሚይዛት ለምን ዝም አልሽ ለምን አላስቆምሽኝም ለምንድን ነው ማስቆምሽ እሱስ ደግሞ እንዴት ነው ማይገባው አንቺ ሰይጣን ምንድን ያረክሻት ምን ማላደረኩት እና ምን ቁጭ ማይ ወዳዴ ነው ርካሽ ያስባለኝ ለምን ዝም አትይው ወዳዴ ስላፈቀርኩ ነው እኔ ለዛ ነው እኔ ርካሽ ያልከኝ ተበለክሽ ነይ ልበሹ ተረጋጊ ማይ በቃ ነይ ልበሹ ተረጋጊ ለምን አትረጋጊ በቃ ተረጋጊ አንቺ አውልቅልኝ በቃ ሄደሽ ተረጋጊ እኮ ተረጋጊ ያልኩሽ እኮ ነው አንቺ ሰይጣን እጅሽ አለበታ ዝም በል አንተ ደግሞ ቆይ አንዴ ረጋ በል ቆይ አንዴ ብዙ ኬስ ስላለብኝ እኔ ማረሚያ ቤት ውስጥ መግባት አልፈልግም አሁን በቃ ከዚህ ቤት ብዙ በተረጋጋሚ ገብቻለሁ ዳይስ እጅ ይኖርበትና ነፍስሽን ነው ማጠፋሽ ሰማሽኛ የኔክስ ሊኖርበት ተንበልሽ ፍቅረኛ የተባልኩ አንተ ና ግሬን ቆየ ለቋንተ ቆይ ረጋ ምንድነው እኮ ለምን አለቀውም ቆይ አንተ ረጋ ብለን እንደልናው ነው ቆይ ግሬን ቆይ ያናገርኩ አንተ ምን ማለት ነው ኩያ አይደለችም ማለት እኔ ደሃ ልጅ ነች ወድጃታ አንድ ያገባዋት ኮድልች ለምን በሰርግ ቀን ጠፋች ቴን እሷ የትም ተንዘላዝላ ካላባት የወለደቻት ልጇን ማለት አንቺ ለምን ድረስ ስራቱ ማይነሽ ቆይ አንዴ አንተ ያመጣው ሰው እኮ ነው እኔ እየጨቀጨቀኝ ያለው አይደል እንዴ ደግሞ ለካለሽ እንዴ ታዲያ ቆይ አንዴ ተረጋጋ መፍትሄ አምጪ እንጂ የተባልሽ ምድር ብቻ ይላል እንዴ አንተ ለምን በጣም ጥሩ ተመልካቾችን እንግዲህ በስተመጨረሻ ልጁ ያለበት ቤት ደርሰናል እንግዲህ ውስጥ እንዳለ እና መረጃዎች ውጪ ያገኘናቸው ሰዎች ነግረውና ስለዛኛን ሲያይን ሊሸሽ ስለሚችል አንተ በታች በኩል ይሁን ትሄዳለህ ልጆችም አሉ በዛ በኩል እናንተ ተሸፍናላችሁ በታች በኩል እኛ በዚህ በኩል ሄደን ልጁን ወሬት እንዳያመልጠና ቁጭ ብለን ለማውራት እንሞክራለን እንግዲህ ተመልካቾች አንተ በዚህ በኩል እና ልጆቹን እናንተም በዚህ አብራችሁ ትሄዱ እኛ በዚህ እንደልን ማለት ነው ተመልካቾች እንግዲህ ፍቅረኛ የተባልኩ አንተ ና ግሬን ቆየ ለቋንተ ቆይ ረጋ ምንድነው እኮ ለምን አለቀውም ቆይ አንተ ረጋ ብለን እንደልናው ነው ቆይ ና ግሬን ቆይ ያናገርኩ አንተ ለቀኝ አንዴ እየተጠበቅን ያለው ረጋ አቁጭ ፍሬም ዞር ነበር ለምንስ ተኔ ሮጥኩ አንዴ ረጋ በል አንተ ያናግረው እኮ ረጋ በልና ለምን ላውራው እኮ ነው የመጣሁት ራስ መጥቋጠርኩ ነው ምን ትችላለህ ረጋ በል የት እንዳለች ቶሎ ነገረኝ ባናትክ ቶሎ በል አንዴ ቆይ አንዴ ያናገርኩ አንዴ ያናግረኝ ለምን ተረጋጋም ምንድነው የፈለጋችሁት ረጋ በል ስለማን ነው ነገሩ ቆይ ባለቤቴ እና ያለችው ነገረኝ ቶሎ በል አንዴ ረጋ በል ለምን ተረጋጋ እባክህ ስለ ጮክ ምንም የሚሆን ነገር የለም በቃ አንዴ አንተ ምን አባ ነው እያልከኝ ያለው ረጋ በል አንዴ ረጋ በል ተረጋጋ ቆይ አንተ እንተወሬን ፈልገው ነገር አለ ምንድነው ፈልገው በስተክል አውራኝ ሲጀምር ለምን ረስተ ነው ሮጥኩ ለምን መችሩት ነው ዛኔ ገባሁት አሩጥኩ ምን ይወረዛ ሮጣ ነበርኩ ተመልጥ ነበርኩ እሷን ስለምታቀብ እሷን ስታውቀው ሮጣሃል ለምን ሮጥኩ ቀርሞ ነው ሲቀጥል ደግሞ ራሱን ደግሞ ያሽሽ እየተርበክ እንደነበር ደግሞ ሁሉ ነገሩን ሰብስቤ ነው የመጣሁት ለምን ድውሽሽ የጠፋችው ልጅ ታውቃለህ አይደለ አሁን ምን አለ መሰለኝ ለነገሩት እንገባ ትፈልጋለህ ኮጋሮ ምን ታይኛለህ እንጂ ሰይጣን እጅሽ አለበታ ዝም በል አንተ ደግሞ ቆይ አንዴ ረጋ በል ቆይ አንዴ ረጋ በል አንዴ ምንድነው ስጋሽን ዘልጅዬ ለሞራ ማልሰጠኝ አንዴ ረጋ በል ማን ስለማን ነው እንደምበረታው አንተ አንዴ ቆይ አርግጣማ ከፈለ አውራኝ እንዴ መስተክል አውራኝ ተባበርኩ እንዴ ደግሞ ስለማን ነው አውራኝ መስተክል አውራኝ አንዴ እናንተ ረጋ በሉልኝ መጀመሪያ ከማግባት በፊት ማሰብ ረጋ በይ አንዴ ለምን መስተክል ረጋ በይ እሺ አንተ አውራኝ መስተክል ምን ላውራ ምንድነው ሲጀምር አንተ እንጠፋሽ ታውቃለህ ማንነት ነገር አንተ ደግሞ በስራት አዋረኝ እኮ ማንነች የጠፋች በስራት አዋረኝ ማንነት የጠፋች ነገር ማን እንደሆነች አሁን አንዴ በሌላ መንገድ ነው እንዴ በሌላ መንገድ ነው ዱላ ምን ያስፈልጋል በሌላ ምናምን እኮ ምንም እዚህ ጋር የሚያመጣው ነው እኮ ሶስት ስለዛ በስተክል አዋረኝ ለምን ባና እኔ ባናገር ይሻላል አንዴ ረጋ በል በስተክል ምን ነው ዱላ ያስፈልጉ ካሉ እነሱን ከጀርባም እኮ አሉ እኮ ሌላ ነገር ውስጥ እንድገባ አትፈልግማ እሱማ እኮ በስተክል አዋረኝ ምንድነው ስለነበራችሁ ነገር በስተክል አዋረኝ ምን ለምን ነበር ራሱ እየሸሸ የነበረው ምንድን ነበር እየተፈጠረ የነበረው አውራኝ አይውል የምትፈልጓት ሴት እኔ ጋር የለችም እኔ ለራሴ ይውል ስለሆነ ነገር አውቃለሁ ግን የምትፈልጓት ሴት እኔ ጋር የለችም እኔ ደበካት የኔ ያለችው ነገረኝ እሱዬ በቃ አንተን ሚልክ እንደ ጮክ ትኖራለህ እንዴ እስኪ ተረጋጋ አንድ ጊዜ እንኳን ይታቋል አቆሎ አዲሱ ባሉ አሳር
ጭራሽ ታገኛለህ። እሺ አንዴ ረጋ በልና በስትክክል አዋረኝ። ሚስጥር እንኳን መጠበቅ አችልም። አንተ ካንተ ለኔ ነው ጭራሽ መልስ እየመለስክልኝ ያለው። አደም ብሎ ባል አሁን በስትክክል ለምን አትመልስልኝ? ምን ልበልስልሽ? በስትክክል መልስልኝ። አንደኛ ራስ ለምን ብዬሽ ነበር? ሰዎች እየፈለጉኝ ነው። በቃ ለምን ምንም ባልሰራሁት ወንጀል ሰዎች እየፈለጉ ምንም ባልሰራሁት ወንጀል ማለት በቃ የት እንዳለች አላውቅም። እኔ እንደጠፋች ታውቃለህ? መጀመሪያ አዎ እንደጠፋች አውቃለሁ፣ ግን የት እንዳለች አላውቅም። ማን እንዳስጠፋት የት እንደጠፋች የማውቀው ነገር የለም። አንዴ ካሜራውን አጥፋልኝ ካሜራውን አጥፋ። አንተም በዚህ መንገድ አይደለም ካሜራው የሚጠፋው። በቃ ለምን በዱላ ነው የምትፈልገው? በስክል ተወራን አትቻልከም እኮ በቃ አወራለሁ። ምንድነው ዱላ ምናምን አመጣው እኮ አሁንም ባይሆን በስክል እየሳክብኝ ምናምን በስክል እያወራኝ አይደለም። በቃ እሺ ምንድነው የምፈልገው? ንገረኝ። በስክል አዋረኝ። አንዴ አጥፎ ካሜራው አጥፎ አንተ ተግባባ መሰለኝ። አዎ ተበንድሮ መጡ። አንተ እኮ ነው ያስከኛለሁ። በቃ አሁን ሶሪ ንዴቴን አይ በቃ የቀና አግኝታል። አትፈታተነኝ። ቆይ ረጋ በል። አሁን ተግባባ መሰለኝ። ነው ይጨመር። ምንድነው እሺ የምፈልጉት? አሁን ይጨመር ወይ ነው? አዎ በትክክል ታወራኛለህ። በቃ በትክክል ነው አይደል? እኮ አሁን በሚገባ መልኩ በእነዚህ አይነት መንገድ ነው መሰለኝ የሚገባው። አሁንም ቢሆን አንተ ምንም አይነት መረጃ ሳናስገኝ እንደዚህ ቅጥቅጥ እያደረግን እናስወራሃለን። እሺ ለመጀመሪያ ተጣጣሪ አንተ ነህ። እንደዚሁም ደግሞ ተደጋጋሚ ጊዜ ያስፈራራት እንደነበረ በደንብ እናውቃለን። ስለሱ በደንብ እንድትነግረኝ እፈልጋለሁ። በቃ የመጀመሪያ ፍቅረኛ የነበረች አብረን ነበር። እሺ ምንድነው ያስቆበለልካት? ቆይ አንዴ ረጋ። በሰርጓ ቀን አንተ ነህ ይዛት የጠፋዋ? ቆይ አንዴ አትነግረኝ። አንዴ ቆይ ለምን አትረጋጋም? አንዴ ልጠይቀው። እሺ ምንድን ነው የተፈጠረው? በምን ነበር ልትለያዩ ቻላችሁ ከሰው? ምን ማለት ፍቅረኛ ካምባችሁ? ያው እኔ አልፎ አልፎ መጠጥ ሱስ አለብኝና እጠጣለሁ። እሺ የሆነ ጊዜ ጓደኞቻችን ጋር እየጠጣን ነው ሳላስበው ከጓደኛዋ ጋር አንድ ክለብ ተገናኘን። አብረን አደርን። እሷም ሰማችኝ። በዛ ምክንያት ተደረገ። ለምን ተፈርገልኝ? የሆነ ጊዜ አብረን እየጠጣን ከጀለሶች ጋር ክለብ ልንዝናና ሄደን ምናምን እዛ የሆነች ልጅ መጣችና በአጋጣሚ እሷ ጓደኛ ነበረች። እኔ ደግሞ ሰክሬ ስለነበረ ብዙ አላወኩም እሷ ጓደኛ እንደሆነች። ከሷ ጋር አብረን አደርን ይዛን ቀንና ሰማች። በቃ እሱ ነው የተፈጠረው ነገር። በቃ በዛ ምክንያት ተለያየን። ያው ግን ተለያይተንም እኔ አስቤበት አይደለም ያን ነገር ያደረኩት። በጣም ነበር የምወዳት። ብዙ ጊዜ ሞክሬያለሁኝ። በፍቅር ሞከርኩ መጀመሪያ በፒስ አብረን እንድንሆን ምናምን አልቻልንም። በኃይል መጠቀም ጀመርኩ ምናምን። የምታየው ጅብረው ገበዩን ሰዓት በቃ በዛ ምክንያት ነው። እና አሁንም በቃ ልጅቷ ከጠፋች ጀምሮ በጣም ብዙ ሰው ነው ያፈራ። አሁን ራሱ ሌላ ቦታ የገቡት በዛ ምክንያት ነው። ለዛ ነው አንተም ስትመጣ ፖሊሶች ምናምን ስለመሰላችሁኝ የሮጥኩት። ስለዛ አንተን አልፈልግም ካለች በኋላ አንተ መለያያችሁ የነበረው አንተ ከሷ ጓደኛ ጋር አብራችሁ ተኛችሁ? አዎ ካልተሳሳትኩኝ። አዎ ከዛ በኋላ አንተና እሷ በቃ ሰው ጋር ጨዋታው ደረሰ። አንተ ጋር ተለያያችሁ ማለት ነው? አዎ ግን ቅርብ ጊዜ ድረስ እየመጣ ያስፈራራት እንደነበር ነው የሚታወቀው። አዎ በቃ ስለምወዳት አብረን እንድንሆን ፈልጌ ነበር። እኔ ጥፋት ነው አውቃለሁ እኮ ግን በቃ የሰማልኝ ነው ምን እንደሚያወራይ አብረን እንድንሆን ምናምን ፈልጌ ነበር አውቃሉ። እሺ ምን ነበር ቅርብ ጊዜ ድረስ ያስፈራራት እንደነበር ምን ነው? ያው እኔ ጋር ተመልሳ እንደ ድሮ አብረን እንድንሆን ነበር የፈለኩት። በቃ እኔ ጋር በጣም አሪፍ ጊዜ ነበር ያሳለፍነው ምናምን ነገር አብረን የመጀመሪያዋ ነኝ። በቃ ብዙ ነገር ታውቃለህ። ለዛ ነው ያው እሱ በቃ ነገር ስለሚያውቅ እንደዚህ ነው። እና ያው ታውቃለህ የመጀመሪያ ሲሆን ደግሞ አፋታም ቶሎ ነው። ብዙ ሞከርኩ ምናምን አልተሳካም። ለዛ ነው እና ግን አሁን የት እንዳለች አላውቅም። እሱን እኛ በረም ስንጠራ የምንደርስበት ነው የሚሆነው። ከዛ ግን አንተ ጠርጣሪ ነው የምትሆነው። ለምንድን ነው የምትጠረጠረው? አንደኛ ያስፈራራት የነበርኩ አንተ ነበርክ። እና አስፈራሯት ማለት እኔ አግታታለሁ እንዴ በሰርጓ ቀን? ቆይ አንተ አታግታትም ብለህ ብታስብ ለምን ትደበቀለህ ታዲያ? ሰው በቃ አስቸገረኝ። እኔ ያገኘኝ ሰው ሁሉ በቃ እሷ ከጠፋች ቀን ጀምሮ ሁሉም ሰው ወደ እኔ መጣ። ምሩ እስከሚያደርስ የምታስፈራራት ነበር የሚታወቀው። አዎ በቃ እየሰከርኩ የመጣው ምናምን ነገር ረብሽ ነበር። ምን ይታወቃል እኮ ምን አንተ ተደባባሽ። ዝም በል አባች ደግሞ ዝም በል እባክህ ራሴ የሆነ ጓደኞቿ ችግር ነገር ናቸው። ምንም ችግር አንተ ራስህ የታወቀ ምን ሰፈሩ ላይ ይችላል እንዴ ስለአንተ ጸባይ? እውነቱን ተናገር። እሱን ጠይቀው በደንብ ያውቁታል። አስፈር ውስጥ ብዙ ግን ያለችበትን አልነግረኝም። ሰውዬ ያናገርኩት እኮ ነው። ስልክ ይልኝ አቶ
አውጣው ስልክ የለ ያምንድነው አውጣው ስለዚህ ይሄን ስልክ እኛ ጋር ይቀመጣል። ለምን ነው እናንተ ጋር የሚቀመጥ? ሙሉ ነገር ሙሉ መረጃውን እንሰበስበታለን። አንተም እኛ ጋር ነው የምትሆነው። እኔ ለአንተ ጋር ነው ሲጀመር። ለምንድን ነው እናንተ ጋር መሆን? ለምን ማተሆን? ምን አጠፋው? እኔ ለምንድን ነው በቃ እኔ በስራ በስራት እያናገረው እንዴ? ለኛ እንትሮ ማንቺ ነሽ አንቺ ነሽ ትላለህ አንቺ ሸይጣን እሷ ምንም ያደረገችው ነገር አንተ ከሌላ ወርድ አልክ ምን ነው እሷ ምንም ያደረገችው ነገር እሷ ነች እኮ እዚህም እኮ ያመጣችው ነው ሴት ያረኩልህ ዝም ብለህ እየረቃቀምክ እያገባህ ደግሞ ታወራለህ እንዴ? ለቃቀም አንዴ አንተ ለምን ትረጋጋለህ? ወይ ማትረጋጋው ነው ሲጀመር እኔ በደንብ ነው የማውቃት እሷን በደንብ ስለማውቃት ነው አንተ አንዴ አዳምጠኝ ያዛው ነው ጠይቅ ሲጀመር እኔ አይደለሁም ብቻ ማስፈራራት ሂድ አንተ ወይ ሂድ ቆይ አንዴ ወይ ሌላ የምታውቀው ነገር አለ ማለት ነው ቆይ አንዴ እኔ ለምን ዳውራ አስለኝም እንደፍተኝ በእናትህ አንተ ወይ ላይ ሂድልኝ ጠብቀኝ ሂድ ምን ታስፈራራለህ በስራት አዋራኝ ምን በስራት እያወራሁ እኔ ምንድን ነው ጓግጭ የሚያደርግ እኮ አሁንም ቢሆን በስራት ተረጋ ብለህ አዋራኝ አሁን ያን ሁሉ ነገራቶች እያመሩ ያሉት ወደ አንተ ናቸው ጠፋች ተባለ ጊዜ እንደጠፋች በማን እንዳይወቀው ነው ማቆም እንፈልጋቸው ነገራቶች አሉ አንተ ራስን ያሽሽ ራስን እየደበክ ነበር የነበረው አይደለ አልዋሽው ስለዛ እሷ መጥፋቷን ካወቅክ በኋላ ነው እንደዛ ሊሆን ይችላል ይሄ ነገር ደግሞ አንተ በቤተሰብ ካልሆንክ በምን ልትጠቅ ትችላለህ እንዴ ልትጠቅሻል ንገሪው ምንድነው የምነግረው አንተ ደግሞ ተናገር አንቺ እንደነገርሽኝ ንገሪው ማን የነገረው እሷ ነች የነገረው ዝም ብለው አትመነው እሺ ዝም ብሎ ነው ምንድነው እኔ የነገርኩህ ቆይ ያለሽ እንዴ ራስሽ አረሽ እንዴ ነገርሽ ምንድነው እኔ ምንም ብዬ አልነገርኩም ቆይ አንዴ ሊሰኛውን ተናገራታለህ የተባለችሽ አንዴ አንተ ለምትረጋጋም ለምን ረጋላና አትልም ቆይ አንዴ እሱን ፈልጊው ነው አንዴ ረጋ በል እስቲ ቆይ አሁን አንተም ሰው ሆነህ ታወራለህ እንዴ ዶሎ ምን አመጣው እስቲ ረጋ ተቀኘ ወደዛ ለምን አትሄድም አንተ ብቻ አንዴ ረጋ በልና ወራኝ በእናትህ ይሄ ልጅ ለምን ይዛችሁ አሁን ያን ነገር ውስጥ አንግባ ካንተ ጋር ቢያንስ እኔ እየፈለግ ሰራራ እንዴ እኮ የት እንዳለች ብቻ እንድነግረኝ እኮ ነው እኮ አንዴ ተረጋጋ ቆይ አልኩ አንተ ቁጭ እቀመጣለሁ ይሄ እሱ ቁጭ አለ እሺ ያስፈራራለህ እንዴ አንተ ነው ቆይ አንዴ ተረጋጋ እኔ አሁን እየደረስኩበት ያለው አንዴ ተረጋጋ ቁጭ አንተ ቁጭ አልፈ ቁጭ አዳምጠኝ አንቺ ለምን ነው የነገርኩት ምን ነው የነገርኩት አልነገርኩትም ውሸት ዝም ብሎ ነው የሚቀባጠረው ሲጀመር በቃ እኔ አንቺ በስልክ አንዴ ደውለሽ ነገርሽ ነይ እሺ አንዴ ቆይ እሺ ያስመለጥካት ነው እሷ አይደለም ቆይ አንዴ ተረጋጋ ነበር ወይኔ ስማኝ የሆነ ልጅ ላኩባትና ቀስ ብሎ እንዲከታተሉት አድርገኝ የሷ ነገር አልተመቸኝም እሺ ቆይ አንተ አሁን ምን አለ መሰለኝ ደውላ ነገረች እሷ ነች ምንድን ነው ያለች በቃ ልጅቷ ጠፍታለችና ራስና አሽሽ ከዚህ አካባቢ ምናምን ነገር ያለች ሰዎች ካገኙ ጥሩ አይደለም አንተ ላይ ነው ደግሞ እኔ ታውቃለህ ድሮም ሌላ ኬዞች ስላለብኝ እስር ቤት ከገባው መቼም አልወጣም ስለዚህ በቃ ያንን ነገር ልትተባበረኝ ነው እሷ እንደዛ ያለች ነው አሁን ደግሞ በዚህ ኬዝ ገባው ማለት በቃ መቀመቅ ነው የሚቀረው መቼም አልወጣም ኦኬ እሺ አሁን ጥያቄ ብቻ በስትክክል መልስልኝ ምንድነው ያለች ደውላ እስቲ ያለው ነገር በስትክክል ንገረኝ በቃ ልጅቷ ጠፍታለች ያለች እሺ እና በቃ ያለበትን ራስን ደብቅ ለትንሽ ጊዜ ምናምን ነገር ሰዎች እንዳለጣታቸው ነው ዳንተ እየተቆሙ ነው ምናምን ነገር ያለች ምን ለማለት ፈልጋ ነው እሺ ቆይ አንዴ ቆይ ረጋ በልኝ እሺ ስለዚህ አንተ ከዚህ በፊት ሳትበረራ ስለነበረ ጣቱ ምናምን ተከሰረ የነበረ ወደ አንተ ነበር ማለት ነው ሁሉም ሰው እኔ ጋር ነው ያሰበ ያለው በቃ እሺ አንተ ጠፋች ተባለችበት ታይም ላይ ነበርክ እኔ ቤት ነበርኩ ምን ማረጋገጫ አለ ቤት ነበርክ ማን ነበር ካጠገብ ብቻዬን ቤት ነበርኩ በቃ ብቻዬን ቁጭ ብዬ ነበር ስለዚህ አንተ ነፃነትን የሚያወጅልህ ነገር ምንም አይነት ነገር እየታየኝ አይደለም አንተ አለመሆነ ምንም ያረጋግጥ ነገር የለም ማለት መጀመሪያው ነው ተስፈራራት ነበር እሱ ጋር በመሄዷ ደስተኛ አልነበርክም ተደጋጋሚ ጊዜ እንደምታስፈራራት ይሄ ሀገር ምድሩ ያውቃል አይደለ አላሽው አው ልክ ነህ ስለዚህ አንተ ነፃ ልትወጣበት የምትችልበት ነገር እስቲ አንተ ልትረጋግጥ ትችላለህ ራስህ ነፃነት የሚያስረጋግጥ ነገር በቃ እኔ አላረኩትም ከማለት በላይ በነፃ የሚያስወጣ ነገር አለ መረጃ ሊሆን ይችላል መረጃ ቢሆንማ አንተም እንኳን ትደበቅም ነበር እኮ እኔ ተደበቅኩት ወይኔ በእናት ስንት ጊዜ ልንገርህ በቃ እኔ የተደበቅኩት ነገሮች ሁሉ ወደ እኔ እንደሚመጡ ስለገባኝ ነው ቤት ውስጥ አርፌ ብቀመጥ ኖሮ ካንተ በፊት በጣም ብዙ ሰው መጥቶ ያገኘኝ ነበር ነው
ያን ነገር ደግሞ አልፈልኩም እንዳልኩ ለዛ ያለበት ማለት ብዙ ኬስ ስላለብኝ እኔ ማረሚያ ቤት ውስጥ መግባት አልፈልግም። አሁን በቃ ከዚህ በፊት ብዙ በተረጋጋሚ ገብቻለሁ። ከሰዎች ጋር እየተጣላሁ ምናምን ስለገባሁ አሁን እንደዚህ አይነት ኬስ ካገኙ ደግሞ ጭራሽ እስከ መጨረሻው ይፈታ። ለዛ ያለኝ አማራጭ ከመያዜ እስከምትገኝ ልጅቷ ራሴ መደበቅ ነበር። ያው እሱም ደረሳችሁብኝ። ስለዚህ አንተ ራስን አሽሽተው ወይም ደግሞ ደብቀ የነበረው ከዚህ በፊት የነበሩ ፋይሎች ስለነበሩ በዚህ የሚነሳብህ ከሆነ አልወጣም ብለህ ስለፈራህ ነው እንጂ ልጅ ያለሽበትም ምንም ነገር አታውቅም ነው። በጣም አሪፍ። ስለዚህ አሁንም ቢሆን እኔ ምንም ነፃ የሚያደርግ ነገር ምንም የሚያገኙት ነገር ስለሌለ አሁንም ቢሆን ከኛ ጋር ትሆናለህ ማለት ነው። ለምን ነው ከእናንተ ጋር ማለት ጀመር? እናንተ እነማን ናችሁ? ከኛ ጋር ሆነ እኛ በምንፈልግበት አይነት ነገር አንተ ካሜራ አምጥተህ መቀርጽኝ እናንተ እነማን ናችሁ? ሲጀመር አዳምጠኝ። ስላስፈራራኝ ሁሉንም ነገር እንትን ማለት ትፈልጋለህ? እንደ ቅድም አሁንም ጨምርልህ እንዴ? አይደለም በቃ በሰላም እያወራን ነው አይደል? በሰላም ነው ያስናቀኛለሁ። እኔ ባናገር ይሻላል ሰደቆ ዱላ ያስፈልግም። ዱላም ካስፈለገ ካሜራ እየዘጋን እንደ ቅድም ባለ መንገድ እኛ እናስገባልሃለን። ችግር የለውም። ዱላ ምናምን አስፈልገ አይደል? ከፈለኩ እኔ እንደዚህ ቅጥቅጥ አደርጋለሁ። ኖርማሊ ካሜራውንም እያጠፋን ደግሞ እንደቀደሙ በሚገባኝ መልኩ እናወራለን። ትፈልጓለስ? ቆይ እሺ፣ ከዚህ በላይ ነው ምን ልበልህ? በቃ እኔ ማቆይን ነው የማቆን ያክል ነገርኩ። ከዚህ በላይ ምን ያህል ጊዜ አብራችሁ ቆያችሁ በፍቅረኝነት? አላውቅም፣ ብዙ ጊዜ ነው የቆየነው። ምን ያህል ጊዜ? አመት ከምናምን ወይ 2 አመት። አመት ከምናምን እስከ 2 አመት ማለት ነው። ከዛ በኋላ አንተ ጓደኛዋ ላይ ማገጥክባት። ከዛ በኋላ ከሱ ጋር ተለያያችሁ ማለት ነው። እኔ እኮ ወዳታለሁ አሁን ስለ በቃ አሁንም ድረስ ወዳታለሁ። እኔ ብትሆን እኮ ደስ ይለኛል። የዛን ቀን በሰራሁት ስህተት ሁላ እስካሁን ድረስ በጣም እየተቆጨሁበት ነው። ግን በቃ ምን ላድርግ? ከዛ በኋላ እሺ፣ ታዲያ ለምን በስተክል ተሰደተ አልሞከርካትም? ከተረጋጋሚ ጊዜ እያደረክ የነበረው መዛት ነበር። ሞክሬያለሁ እኮ በተረጋጋሚ በፍቅር ላስረዳት ሞከርኩ። እምቢ ስትለኝ ነው ወደ ኃይሌ የገባሁት። ያው እየሰከርኩ እመጣለሁ በቃ ዝትባት ነበር። ቢያንስ በዘረው ፈርታሪ ጋር ትመጣለህ። ወንድ ልጅ ነህ ትረዳኛለህ። በቃ ተሳሳትኩኝ አለቀ። ግን ደግሞ አሁን በመትሉት ኬዝ ጋር ምንም የሚገናኝ ነገር የለም። በቃ እኔ ያስፈራራታለሁ እንጂ እንዴት ነው እሱ አንቺ እንደዚህ ማድረጋት? ያውንም እኮ ወዳታለሁ ነው። አሱለኛ ብትወልን ይሻላል። ስለዛ ነው ምንም ይሄንም እሺ፣ እኔ አሁን አንተ ንጹህ የመሆን አንድ ማረጋገጫ ልትሰጥ ይችላል። በለቱ ለብቻ ነበር ከጠፋሽ ሰዓት ላይ ማለት ቢያንስ ከጓደኞቹ ጋር ቢሆን ወይ የሆነ ቦታ ላይ እየሰራህ ምናምን ቢሆን የምንጠራበት ብዙ መንገዶች ነበሩ። አሁን ለምሳሌ የሱ ተጠርጣሪ ነበረች። በለቱ ዕለት ግን ብዙ የሷ ነፃነት የሚያረጋግጡ ብዙ ነገራቶች አግኝተናል። አሁንም ተጠርጣሪኛ ጋር ብትሆንም ብዙ ግን የሚያጠራጥሩ ነገራቶችን አሁንም እየተፈጸመ ያደረገችው ነገራቶች ሁሉ የሚያጠራጥሩ ቢሆንም ነፃነቷን ግን ብዙ የሚያረጋግጡ ነገራቶች አንተ ማረጋገጫ የለኝም። ግን በቃ አንድ ነገር ልለምን በቃ እኔ አሁን እስር ቤት ፖሊስ ጣቢያ ምናምን መሄድ አልችልም። በቃ አሁን ምን አለ መሰለህ አሁን ቢሆን ተነስና ማለት ነው እኛ ጋር በደንብ እየረገጥን ቢሆን በደንብ እናስወጣዋለን። ካንተ ጋር እንደዚህ ማውራት የሚያስፈልግ ተመልካቾች እንግዲህ በስተመጨረሻ ያለችበት የተባለው ቤት ደርሰናል። እንግዲህ ያንኳኳን ነው ረጅም ሰዓት። ኧረ በእናትህ ገባ። ምንድን ነው የምትጠብቀው አንተ? ቆይ አራቱ ነው በላ ምን የሚሰማ ድምጽ አለ? ክፈት። ቤት አለች እዚህ ቤት ውዴ መጥቼልሻለሁ። የት አለሽ? ምንድነው ማነው? ምንድነው ያልሽው? ምንም አይደለም። እስኪ ወደ ነው ወጣው ልከኝ። ምንድነው? ይሄ ራሴ ነው። እሺ ምንድነው? የራሴ ነው። ለተኛ ስላው ምንድነው? ገትርሽ ታዲያ የራሴ መድኃኒት ነው። እሺ ውስጥ ማን አለ? ማንም የለም እንዴ? ማንም የለም። ወደ ነው ወጣው። አልወጣም። ለምን ደግሞ ወጣ? አልወጣም እንዴ? ወይኔ ማዬ ማማ ወረ ወይኔ ጉዴ ፈላ ማማዬ ኧረ ሰው ጥሩ ነይ ምን አባሽ ነው ያረክሽ? ነይ አንቺ ሰይጣን ምንድን ነው ያረክሻት? ምንም አላደረኳት። እና ምን ቁጭ ማይ ኧረ በእናትሽ በቃ ምንም አላደረኳት። ምንድን ነው ይሄ መርፌ ሞጋ አይደል እንዴ? አንቺ ሰይጣን አንቺ ጨራቀ ነገር ያላደረኳት በቃ ነገር በእናትሽ ነው በቃ እንድተኛ ያርኳት። ወይኔ ሰውነቷ እንዳለ ግሏል። ምንም አላደረኳትም። እንቅልፍ ነው በቃ። እስቲ ውሃ ኧረ ውሃ ተኝታ ነው። ምንም አላደረኳትም። ዝም በይ። ቆይ ልቀቃት። እስቲ ታዘር በሌላ እስቲ በጣም ትጨነቃለህ። ዝም በይ። እስቲ ቆይ አንቺ ውሃ አድርግላት እስቲ
ቀና አርጋት እስቲ አይዞሽ ትንሽ እስቲ አርግላት ውሃ እስቲ ማማ አይዞሽ በቃ ቁርጣለሽ እጁን ፈታህላት ፈተውላት እስቲ አይዞሽ ምንድነው ያረጋችሽ ፍቅር እንዴ አባቴ መጣህ ወይኔ ተረጋጊ በቃ በጣም ጨንቆኝ ነበር በቃ ተረጋጊ ምን አደረኩሽ ምን አንቺ ዝም በይ ውሻ ዝም በል እራስህ ምን አደረኩላት ተረጋጊ በቃ ተረጋጊ ነው መጣሁ ማየ መጥቻለሁ አንቺ ጋር እናወራለን በቃ አይዞሽ መጥቻለሁ ማየ በጣም ተወዳታለህ እባክህ እንገባካታለን አንቺ ሰይጣን አፍሽን አዘጊም መልባክ አንድ ዝማስ በደዲን በእናትህ አንቺ ገና በዚህ ሰዓት ስርዓት ይኖርሽ ያ ነገር ስንገባታል በጣም እንትን ይላል ወይ በጣም ተረጋጊ ቆይ ለምሮ እዚህ ያስቀመጥሻት በቃ አይዞሽ ተረጋጊ በጣም ተንከባከብካት በጣም ተወዳታለህ አይደል አፍሽን አዘጊም ለምን እዘጋለሁ ከነቢላ ነው ጭራሽ ላይ ጭራሽ ወጪ ያው ማዘር መታለች ልጃት መጥቻለሁ ማዘር ተነሱ በቃ መጣች እኮ ለምን አይረጋጉም እርሱ መታለች በቃ ተረጋጉ ተረጋጉ አረፍ በሉ በቃ መታለች ናንተ እዚህ ጋር አረፍ በል እዚህ ጋር ነው ችግር የለም አረፍ በል አረፍ በል ከኔ ጋር ችግር የለም አሁን ገና ብዙ የምናወጣው ነገር አለ አንቺን ብትሆኚ እንዳለው እንዲያውቁ እናደርግልሻለን ገና ነው መጠመጥ ነው ማስገባሽ ይቅርታ አድርጊልኝና ግን ሙሽሪት በጣም ብዙ ነገር ፈልገው ነገር አለ አሁን ትንሽ መለስ ካልሽልኝ እንግዲህ ይቅርታ ትንሽ በተረጋጋ በጋጥ መድኃኒት ተሸፍታለች በጣም ምን ፈልገሽ ነው እየተረከሰ ነው ግን ምን ፈልገሽ ነው ደህና ነሽ ማን ወሰድሽ ማን እንዲያረጋው ይሄው ማውሪያ ዋና ቆይ አረጋው ብርማዝ የእውነት አንቺ ነሽ እንዲያደረግሽው እውነት አንቺ ነሽ ማዘራው ተገኝታለች ለምን ረፍታ ያረጉ ምርሱ አረጋው ግን እንኳን ጠላቴን አወቅኩኝ አረጋው ራሷ ለመንገድ ገብታ በመንገድ ገብታ ፈልጌ አይደለም እናቴ ፈልጌ አይደለም እሷ ነች መንገድ ላይ የገባችው በዚህ ማለ በዛ አንቺን እኔ በደንብ ሳይሻለሁ ቆይ ከዛ በፊት ግን ማለት ነው ሙሽሪት መንገድ ላይ ገባች የሆነ በጣም ያዘንኩት መንገድ ላይ ገባች መንገድ ላይ እንደቴ ማለት ነው ጓደኛው አይደለሽም ካሁን በኋላ ታቆሚያለሽ በቃ ካሁን በኋላ እዚህ ምን ደደርሽ ይሄ ከመግደል አይተናነስም ምሽማዬ አንቺ ተረጋጊ በቃ ቆይ አንዴ ሙሽሪት እሺ ምንድነው ቆይ ፈልገ የነበረው ወደሞ ብራይት ነው ለምን ሳናት ጠይቃት ምንም ማውቀው ነገር የለም ምን ያለች ነበር ያገተች ሰዓት ላይ ይሄው እንደምሰማው በመንገድ የገባሽ ነው ሁሌ የምትለኝ እኔ እሷን እህትነት ጓደኝነት እንጂ ምንም ማውቀው ነገር የለም እንደዚህ ክፉ ታስብብኛለች ብዬ አስቤም አላውቅም መጀመሪያማ እህቴ ነች ብዬ ነበር እኮ እንደ እህቴ ማየት የነበረው እሱም ደግሞ ያውቃል ምንድነው እንዴት ነው የማይገባ አንተ ወንድሽ አይደለም እንዴ እንዴት ነው የማይገባ ምንድነው ቆይ ለምን ነው ያገርሻል
እሷ በመንገድ ይገባል በምን ጓደኛዬ ነች ብዬ ጓደኝነታችን ነበር ነው አይደል እኔ ደግሞ ለሱ ያለኝ ነገር እያወቀች ነው ሆን ብላ ደግሞ ያገባችሁ የሆነ ሰይጣን ነሽ ቆይ እንዴት እንደዚህ ገባሽ ትዳራቸውስ ምን ደግሞ ዳታቂና ሁሌ ስለሱ ማውራ አንተ አፍ አይገባ እኮ ምን እኔ ነኝ አይገባ ልጅ ነው አይገባ ቆይ ሲጀመር እኔ ነኝ እንደዚህ ቢሆን አረጋ ማለቀው ነገር አለ ለምን አትነግሩኝም እሺ አረ ምን እንጂ ምን ያደረግሽ ነገር ያሳገረኝ ቆይ አንቺ ነሽ አንቺ እኮ ነሽ መንገዴ ላይ ገባሽ አንቺ ነሽ አልኩሽ እኮ መንገዴ ላይ ገባሽ አንዴ ምንድነው ምንም ነገር አያውቅም እውነት በጣም ተጨንቆልሽ ነበር ቆይ ምንድነው እሱ ነገር ነበር ቆይ አንዴ ሙሽሪ ተረጋበይና እንደ ያለው ነገር እንዳስደና አድርጊ ቆይ ግን እዛ ነበርሽበት ታይም ላይ የደረሰብሽ ነገር ነበር አላውቅም ምን እንዳደረገችኝ አላውቅም ለምን እሷን ራሷን ጠይቃት ቆይ ምንድነው በመንገድሽ ገባሽ ጓደኛዬ ብዬ እንደ ጓደኝነቴ አውሪ ምን ያደረገችሽና በዚህ ልክ እንግዲህ የገባን ሰው ላይ አንቺን አገኘን ሰዓት ላይ መርፌ መውጊያ አግኝተን ነበር አይደል የረዘቻ ነበር ስንት መስዋዕት ነው ከፈልኩበትን እኮ ባሌን እኮ ልትወስል ታገባብኝ የተነሳችሁ የመንባል የልጅነቴ ስንት ዋጋ የከፈልኩበት ስንት መከራ ያየሁበት እሷ በሚሞቷ ነው በሚሞቷ ይገባል አይገባም መቼም ይገባኛል ስሜቴን አይኔ እንኳን አይታተረዳ እባክህ ማስወጣት ነበር ለምን አስቆምሻለሁ እኔማ ምንድነው ቆይ ምንም ነገር አንተ እንዴት ነው የማይገባ የስታመጣ ጓደኛዬ ምንም የማጣላት አይደለም እኔ ላንተ የነበረኝ ፍቅር አታውቅም ምን ተባባለ የነበረ እሱ ናት እንጂ ስለሞዳራ ሌላ ልጅ ልጅ እባክሽ እኔ እና አንቺ እኮ ጓደኝነት የጀመረ ሌላ ነገር አንዴ ሙሽሪ ተረጋጋይና መሰሪ ነሽ ይወዲን ያበላሽች አይዞሽ በተረጋጋ ልጅ እሱ በጣም እየፈለገሽ ነው በጣም ተጨንቆ ነበር ተረጋጋ አንዴ ተረጋጋ እንደዚህ ይሆን ነበር አይቻለሁ ከኔ ጋር እኮ በጣም ነው የተጨነቀው አንዴ አሁንም ቢሆን እኮ ተረጋጋይና ተዳምጪ ሞክሪ አሁንም ቢሆን የሷን ፍላጎት እንጂ የሱ ምንም አይነት ነገር ይሰማል አይደል ስለዚህ አንዴ ረጋቤልና ያለው ነገር ለማጣራት እንሞክር ምንድነው አንቺ እሷ ያደረገችሽ አንቺ ተወጇለሽ ነው እሱ አይደል አው እንዴት ስንት ዋጋ የከፈልኩለት ስንት መስዋዕትነት የከፈልኩለት እሺ ራሱ አይኔን እያየ እንዴት ነው የማይገባው ይሄን ማስረዳት ነበረብኝ እሺ አፍቅራለሁ ብዬ ነው አውጥቼ መናገር ነበረብኝ እኔ ያለው ጭራሽ ያስተዋወቁትን ጓደኛዬን እንዴት ነው የሚይዛት ለምን ዝም አልሽ ለምን አላስቆምሽኝም ለምንድን ነው ማስቆምሽ እሱስ ደግሞ እንዴት ነው የማይገባው ለምን እንደዚህ ታደርጊያለሽ ለምን ደስታዬን ትነጥቂኛለሽ አንቺ ነሽ የኔን ደስታ እንደውም እነሱ ደርሰው ነው ያዳኑሽ እንጂ ብገልሽ ደስ ነው የሚለኝ እሺ ልጄ ላይ እንደዚህ ነው የምትወስኚው እንደዚህ ነው የወሰንሽው እሷ ነች ህይወቴ ውስጥ የገባችው እኮ እሷ ነች የኔን ህይወት ያበላሸው አንቺ እሱን እንደምትወጂው ነግረሻል የድሉን ነው የሚወስደው እሺ አዳምጪኝ አንቺ እሱን እንደምትፈልጊው ነግረሻል መንገድ ምን ያስፈልጋል በተግባር ለሷ ነግረሻታል ለእሷስ ይገባት ይላውቀው ነው እንጂ ምንድነው የማይገባት ማለት በቃ ስሜቴን ሳታውቀው እንዴት ነው የቀራችሁ ምን በላ በምን ተወቀው እንዴት ነው ልታውቅ የምትችለው ማለት እንዴት ነው በምን በኩል ልታውቅ ትችላለች አልነገርሻትም ለሷ አልነገርሽውም ሲቀጥል ደግሞ ካላጣሹ ቀን ላይ ለምን ይሰርጉ አቀን ከዛ በፊት ያው ሁሉ ጊዜ እንደዚህ ፍቅር እንደጀመሩ ታውቂያለሽ ሶስት አመት አልቆ እንደዛ ነው የተሰበረው የኔም ልብ እንደዚህ ሆኖ እንዴት እንደለሱ የተሰቃየውስ እንዲህ ካሉን አይገባቸውም ነበር ነገርኩ አሁንም ቢሆን ልጅ እባክህን አሁን ወይ አንዴ ማዘሪ አሁንም ቢሆን ለመረጃ ስለሚጠቅመን ያንን ነገር ማውራቱ አልባው እና እየተረበሸች እኮ እያየህ ነው አይደለ ለሷም ቢሆን ይቅርታ ማዘሪ ለሷም ቢሆን እውነታውን ማወቅ አለባት ወይ አንቺ ግን ከዚህ ጋር ምርመራ ከፈለግሽ ነይ ልበሹ ተረጋጊ ወይ በቃ ነይ ልበሹ ተረጋጊ ለምን አትረጋጊ በቃ ተረጋጊ አንቺ አውልቅልኝ በቃ ሄደሽ ተረጋጊ እኮ ተረጋጊ ያልኩሽ እኮ ነው ይኝ እኮ ይኝ ስሚኝ ተረጋጊ በቃ ባክውስጥ ለምን ማትጭኛለሽ ለምን ማትጭሽ ስሚኝ ቆይ አንዴ አናብረሽ አናግኝ እያደረግሽ አንዴ ተረጋጋ ይላጣሽ እኮ ባንቺ ነው የመጣብኝ አንዴ አንበስ
ረጋ በልና መጣፍም ካለበት ህጉ ነው መጣፍ ያለበት። አንተ ሲሪስ ጋር አይገባህም አይታየህም። የኔ ህይወት አልተበላሽም፣ ያንተ ህይወት ነው የተበላሽው። በጣም ተወዳታለህ፣ በጣም ተስቀናለች፣ በጣም ተስቀናለች። ምን ከባከብ ያሩን ማሳይት ትሪትመንት ምን ነበር? ለጽድቅ ነበር የምሰራው ስለማፈቅር ነው። አይገባህም? አንቺ መናገር ነበር ስራሽ ነው። በሷም ደግሞ ጓደኛዬ ነበረች፣ ግን እሷ ነች መንገዴን ያበላሸችው። አንቺ እኔ ሳልሽ መስመሬን ያበላሸችብኝ። ለጽድቅ ያሳለች እሷ ነች። በአንድ አይኔ ያያችሁ እንደዚህ ታረጋለሽ? ረቆት ሳነሽ በመንገድ የገባችሁ እኔ ምንም አልገባም። አንቺ ነሽ የገባችሁ። እንደሞዶ እንዴት ነው አይገባሽ? እንጣት እንኳን አደርሽባት ልንገርሽና ማለት ነው። ቀልጂ ርካሽ ነሽ ርካሽ። አረጋዊ ይሄድ መውደዴ ነው ርካሽ ያስባለኝ። ለምን ዝም አትይው? መውደዴ ስላፈቀርኩ ነው። ለዛ ነው እኔ ርካሽ ያልከኝ። አይገርምሽም? ሙዳቂ ነሽ። ሰይጣን እንደሆንሽ አላውቅም ነበር። እውነት አላውቅም። በቃሽ ደክሞሻል። አንቺ ሚሽል ተረጋጊ። አንቺ ግን በደንብ ተረጋጊ። ምክንያቱም እሱ ምንም ሊያደርግ አይችልም። እሷ ወደዳችሁ እንጂ እሱ ምንም አይነት ስሜት እንደሌለው እያየሽ ነው። እንደዚህ የነገረችው ነገር የለም። ምንም ያውቀው ነገር የለም። መናገር ያስፈልጋል። ይሄን የፍቅር ስሜት ለምን እንዴት ነው የሚነገረው? ቆይ እኔ አሁን ምን አለ መሰለሽ እነሱ አንቺን ለማናደድ ሆን ብለው ያደረጉት ነገር አይደለም አይደለ? እንዴት ነው ስሜት የማይገባቸው? በምን ነው? እንዴት ነው የማይገባቸው? እንዴት ነው የማይናገረው? በምን ነው? የማደርገውን አንቺ ነኝ ያሳውቃቸው ብለሽ አውራን ነበር እንዴ? እኔማ በቃ እሷ መቴኖች እሱም ጓደኛዬ ነው። እኔ አሳውቅሻቸው እሺ ፍቅሩ ሲገቡም ዝም አልሻቸው። ለትዳር ሲዘጋጁ ይደርሳሉ ያላሰብኩማ በምን አወኩኝ? እንደዚህ ሲጀመር መጨረሻ ላይ ነው ታቀመው ነው እኮ መጨረሻ ላይ በቃ እንዴ የኔ ሲዮት አልተበላሽ የኔ ህይወት አላመሰቃቀልክም ስላፈቀርኩ ከይደል ዩኒት ኑሮ ነው ብለሽ ታስቢያለሽ? ጓል እየቆፈርሽ እንደሆነ መች ገባኝ እኔ። እንደውም በገልሽ ደስ ይለኝ ነበር። ቆይኛና መጥላጭ የመግደል እዚህ ጋር የምታወሪው ለምን አለቀኝ ወይ ለምን አታስወጣልኝ? ተረጋጋልኝ እባክህ። ትወጣለች እሷም ትወጣለች ወይ ቶሎ ጠይቅና ትንበላት ወይ አስወጣልኝ። የኔ ተበላሽው የኔ ሳይታያችሁ በቃ እሺ አንዴ ተረጋጊ። ካሁን በኋላ ቤቴ ማድረሽ እሺ አሁን ምን አለ መሰለኝ ጓደኛ እኔ ብዬ መቅረቤ እኔ ነኝ ጥፋተኛ። እንደቴ ነበር ማማይሽ እኮ አንቺ ነሽ መንገዴ ውስጥ የገባሽው አልኩሽ። አንዴ መጀመሪያ ማለት ቻለኝ እኮ ታውቃለሽ። አግቢው ነይ ልበሺ አግቢው በቃ አንዴ ተረጋጊ። ምን አድርጊ ነው የምትይኝ? ከዚህ በላይ ሞተሽ ነበር እሱን ማገባው በህይወት ማያለሽ አላገባው ሞተሽ ነበር ማግባት የምፈልገው። በቃ ተረጋጊ። ለዳበሩና እንግዲህ አውሳም ማግኘት ያለባትን እያንዳንዱ ነገር ቅራፋን በደንብ ታገኛለች። ሙሽሪት አንቺም ተረጋጊና እስቲ አንዴ ረጋበይና እዛ የነበረው ነገር ምናልባት እሷም አሁን ወደ ህግ ስለምትሄድ እያንዳንዱ ነገር መረጃ ስለሚሆን እዛ የደረሰብሽ ነገር ምንም አይነት ጾታዊ ትንኮሳ የለም። ምንም ትዝ የሚልሽ ነገር የለም። ምንድን ነበር የምትልሽ እየመጣች? ምንም አላስታውስም። ቆይ ስትጣላችሁ እንዴት እንደነበር ትዝ ይልሻል? ማለት ከነ ቤሎሽ ነው ምናምን ቤሎሽን እየለካሽ እንደነበረ ነው የምናውቀው። ነው በቃ እንትን እያልኩ እያለ ነው በቃ እንዴት እንደወጣሁ ራሱ አላውቅም። እንዴት ወጥቼ ራሱ እንደገባሁ ምንም ማስታወሰው ነገር የለም። ኦኬ ሶ ግን እየለካሽ በነበረበት ታይም ላይ አብራሽ ነበረች? አዎ እሱን አስታውሳለሁ ነበረች። አዎ ሶ ስለዛ እሷ አደንዛሽ ሊሆን ይችላል ማለት ነው። ምንላት በዚህ ክላስ ሌላ ምን ሊሆን ይችላል? እሺ ታዲያ እጇ ላይ አግኝቼ የነበረው መርፌ መወጊያ ምናምን ምን ነበር? እየወጋችሽ ነበር ነው? እኔ ምንም አላስታውስም። በቃ ቤት ውስጥ እንዳያችሁኝ ያገኛችሁ ምንም ማስታውሰው ነገር የለም እኮ። ግን በመሃል ነቃቴ እኔ ያውልህ ምንም ራሴንም አላቅም ምንም አላቅም። በቃ የሆነ ሰዓት ላይ መታ ስታወራ ሰማታለሁ፣ ግን በሰመመን ነው የምታወራው። ግን አንቺን ገድዬሽ ምናምን ትላለች። በቃ እሱን ነገር አስታውሳለሁ። ከመንገድ ያስወጣሻለሁ ምናምን ትላለች። የሆነ ሰዓት ላይ አሁን ያለችው እንግዲህ እሱን እንደምትወደው ስለነበርና ጀስት እናንተም ደግሞ መጀመሪያም ሰዋት እንደነ ይሄን እኮ በሰላም ብትነግረኝ እኮ መፍታት የምንችለው ነገር ነበር አይደል? ይሄን ሁሉ ምን አስደራረሰው? እኔ እህቴ ነች ብዬ አምኛት አይደል እንዴ ሁሉን ነገሬን ማማክራት? ለምን አስፈለገ ይሄ ማለት? እኔ መግደል ለምን አስፈለገ? እንዲሁ እኮ ታየው ብትለኝ እኮ በሰላም ተነጋግረን እኮ እንጨርሰው ነበር አይደል? እና ይሄ ሁሉ እኔን ለዚህ ስቃይ ማብቃቱ ለምን አስፈለገ? ደስታዬን መንጠቅ ለምን አስፈለጋት? አለ ቀናደ ነው እንግዲህ እነሱ እንዳቀሩት ያውንላቸው።
ሐሳብን የተሻለ ደረጃ ደርሰን ደግሞ በደንብ ነው ስለዚህ እሱም ላይ ደግሞ እንትን አትበይበት እሱ ምንም ያውቀው ነገር የለም ከኔ ጋር እየደከመኝ ነበረ ነው እኮ እንደዛ ማለት ፈልጌ አይደለም አንተንም ለማስቀየም ፈልጌ አይደለም እውነት በቃ ይቅርታ አድርግልኝ እኔ አንተ ማለት የሷ ሐሳብ እኔ አብራችሁ ነው መሰለኝ እንደውም እሱ እንደዛ ተረጋጋኝ እንጂ አንተ ማስቀየም ፈልጌ አይደለም እረዳሻለሁ በቃ ችግር የለውም በማለት እንግዲህ እንደዚህ ሆናችሁ በማየት በስተመጨረሻ እንግዲህ ልፋታችንም እሷ ግን ለህግ መቅረብ አለባት በደንብ ነው የምናገርባት እያንዳንዱ ነገር ምክንያቱም ገና ለገና ጤናዋንም አላየውም በደንብ ጤናዋንም አላወኩም የልጄን ጤና ለገና ሙሉ ምርመራውን አድርገን ያለው ነገር እሷ አትወጣም መጠየቅ አለባት በደንብ ነው የምናስገባት እናንተ ግን መጀመሪያ አረጋበሉና ከሱ ጋር ያላችሁን ችግር እንግዲህ እሱ ምንም ያቀለም እንደነገርኩሽ ስለዚህ ችግራችሁን በደንብ ፍቱ ማለት አሁን ደግሞ ቤተ ዘመድ ተጠርቷል እንግዲህ እየተቀረበ አንድ ቀን የቀረው መሰለኝ አይደል ስለዚህ እናንተም ደግሞ ያው ተዘጋጃላችሁ ምንድነው ሐሳባችሁ እንግዲህ ህክምናውን ማድረግሽ ያው ምንድነው ሐሳባችሁ ያኔ ምን ወራለሁ በደንብ ረሞን ቀውጧልን ይሄን ነገር ታሪክ እንግዲህ የማይፈልጉ ሰዎች ብዙ አሉና እንግዲህ እናንተ ሁለታችሁ አለመሆኑ አብሮ አለመሆኑ እንግዲህ ይሄን ነገር ፕሮግራሙን ጨርሰናል ሁሉ ነገር ያለው ነገር በደንብ አሳይተናቸው ከዚህም በላይ መሆን እንደሚችል ማሳየት አለብን እሱ ማለት ነው አይደል የለፋንበት እንግዲህ ከጣት ጀምሮ ስንወራለት ሙሉ ከሰማው በኋላ እንግዲህ ሙሉ ነው ሙሉ በስትግል ነው አንቺ ነግኛሽ ስለዚህ ይሄ ያንዳንዱ እናንተን ከጀርባው ወይ እሷም ሊሆን ይችላል ቶሎ ባደርሱልኝ በቃ ትገለኝ ነበር ማለት እኮ እንግዲህ ያለፈው እንዲያልፋ አንድ ህክምና ታደርጊያለሽ አሁን በዚህ አይዞሽ ቀረሽ ናፈቀኝ ህክምና ታደርጊያለሽ ያለው ነገር በደንብ አይተን እንግዲህ ማራዘም አለብን ወይም ሰርጉን ማራዘም ይኖርብን ኧረ ችግር የለውም እንዴት ነው ሙሽሪት የምታስበልሽ ለምን ይራዘማል በቃ በተባለው ቀን እንትን ይበልጭ አይራዘምም ሰርጉ በማለት እንግዲህ እኔ ምንወራለሁ በደንብ ለመቀወጥ ነው ደግሞ ያንንዱ ሰዎች እስኪናደዱ አድርገ ደል ብለን ነው በደንብ ነው ያው ከህትየዋ ጋርም እንግዲህ ያላቸውን ነገር እናስማማቸዋለን ማንንም ሰው ፍቅርን ወዶና ገዝቶ የሚያመጣው ነገር አይደለም ደሃ ሀብታም አይልም እንግዲህ ፍቅር የእግዚአብሔር ስጦታ ነው እግዚአብሔር የወደደው በሙሉ ፍቅርን ያውቀዋል ስለዚህ እንግዲህ እሷ ስላልገባትም ሊሆን ይችላል ያው እሷም ትረዳለች ሁለቱም የሚስማሙበት መንገድ ፈጥረን ሰርጉን በቅርብ እናረጋዋለን በጣም አሪፍ እንግዲህ ተመልካቾቻችን እንግዲህ ያው ለዛሬ ነበር ፕሮግራም ይሄን ይመስላል እንግዲህ ያው እኔ ምን ወራለሁ በደንብ ደግሞ ጨፍረን ሆ ብለን ነው ምንደራት ያንዳንዱ ነገራቶች ከጀርባ እየሰሩ የነበሩ ሰዎች በደንብ እንዲቀጥሉ አድርገን እንጨርሰዋለን እንግዲህ ለዛሬ ነበር ፕሮግራም ይሄን ይመስላል ከነሱ ጋር ምስቲ ከካሜራዎችን በትንሽ ቆይታ ለማድረግ ሞክራለሁ እናንተ ጋር ግን ነበር ቆይታ እዚህ ጋር ዘጓል ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ይቻላል ቤተሰቦች አላችሁ ባይ ባይ ቻው